ኢትዮጵያ የመላ አፍሪካ የነጻነት ፈርጥ፣ የምስራቅ አፍሪካ ደማቅ ጌጥ፣ ውቢቷ መዲናችን አዲስ አበባ የአህጉርና ዓለም አቀፍ አምባ አሁን ደግሞ ይበልጥ አጊጣለች። ለታላቅ የሚዲያ አዋርድ ተመርጣለች። ሶስተኛው ዙር የምስራቅ አፍሪካ ሀገራት ታላቅ የሚዲያ አዋርድ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ለሚዲያና ጋዜጠኞች ልዕቀት ዕውቅና ለመስጠት በየዓመቱ ታላላቅ ውድድር ይካሄዳል። የዘንድሮ የሽልማት ሥነ ሥርዓት ደግሞ ህዳር 20ና 21 ቀን በአዲስ አበባ ስካይላይት ሆቴል ይስተናገዳል። የአፍሪካ ህብረት መዲናዋ የተባበሩት መንግስታት የኢኮኖሚክ ኮሚሽን መቀመጫዋ ኢትዮጵያ ወትሮም በእንግዳ ተቀባይ ባህሏ በምቹና የካበቱ ልምዷ ታላላቅ ሁነቶችን በብቃት ትወጣለች። ዘንድሮ ደግሞ በአረንጓዴ አሻራ ስኬቷ በከተሞችና የወንዝ ዳር ልማቷ በልዩነት ተመርጣለች። 2000 እንግዶችን ለመቀበል ከወዲሁ ዝግጅቱን አጠናቃለች። በተጨማሪም የኮፕ 32 ዓለም አቀፍ ስብሰባን ታሰናዳለች። ለቀጠናው ሰላም ልማትና እድገት በትጋት የሚሰራው በ8 ሀገራት የተመሰረተው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ይህን ታላቅ የሚዲያ አዋርድ የሚያከናውነው በ40ኛ ዓመት የምስረታ በዓል ዋዜማው ላይ መሆኑ ልዩ ያደርገዋል። በ2025ቱ ሶስተኛው ዙር ውድድር በአሸናፊነት የተመረጡት የምስራቅ አፍሪካ ጋዜጠኞችና መገናኛ ብዙሃን ተቋማት በደማቅና ማራኪ ድባብ የዕውቅና ሽልማታቸውን ይቀበላሉ። በዚህ ልዩ ሥነ ሥርዓት ላይ እርሶም መታደም ይችላሉ። የክብር ተጋባዥ ሆነው ይገኙ። ለምዝገባው ድረ-ገጻችንን ይጎብኙ። አዘጋጅ ኢጋድ ከኢትዮጵያ መንግስትና ከአፍሪካ ኤግዚም ባንክ ጋር በመተባበር የሶስተኛው ዙር ሽልማት ብቸኛ የሚዲያ አጋር የሆነው ደግሞ ፓን አፍሪካዊው ልሳን ፐልስ ኦፍ አፍሪካ ነው።